አርሰናል የክረምቱ የተጫዋቾች የዝውውር መስኮት ሳይከፈት በዝውውር መስኮቱ ላይ በንቃት እየተሳተፈ ነው። መድፈኞቹ አርሰናሎች ከተለያዩ ጥሩ የማጥቃት አቅም ካላቸው ምርጥ ተጫዋቾች ጋር ስማቸው ተያይዞ እየተነሳ ይገኛል። ሁሊያን አልቫሬዝ፣ ሞርጋን ሮጀርስ፣ ጁኒየር ክሮፒ በአርሰናል እቅድ ውስጥ የሚገኙና ከአርሰናል ጋር ስማቸው ተያይዞ እየተነሱ የሚገኙ ተጫዋቾች ናቸው። ታዲያ በዚህ ጉዳይ ላይ በርካታ የስፖርት ቤተሰቦች አንድ ጥያቄን ሲያነሱ ይደመጣሉ። አርሰናል ውስጥ እንደ ቡካዮ ሳካ፣ ካይ ሃቨርትዝ፣ ማርቲኔሊ እና ቪክተር ዮኬሬስ ያሉ ጥሩ የማጥቃት አቅም ያላቸው ተጫዋቾች ይገኛሉ። ታዲያ አርሰናል እነዚህ ተጫዋቾች እያሉት በክረምቱ የተጫዋቾች የዝውውር መስኮት እቅድ ይዞ የፊት መስመር ተጫዋቾችን ለማስፈረም እየተንቀሳቀሰ የሚገኘው ለምንድን ነው? ከዚህም በተጨማሪ ከአርሰናል ለቀው የሚወጡ የፊት መስመር ተጫዋቾች የትኞቹ ናቸው? ይህ የበርካታ የስፖርት ቤተሰቦች ጥያቄ ነው። ነገር ግን አርሰናል የክረምቱ የተጫዋቾች የዝውውር መስኮት ከተከፈተ በኋላ ጥራት ያላቸውን የፊት መስመር ተጫዋቾችን ሲያስፈርም ልንመለከተው እንችላለን። የዚህ ምክንያቱ ምንድን ነው? ከዚህም በተጨማሪ የትኞቹ ተጫዋቾች ናቸው ከአርሰናል ለቀው በዝውውር መስኮቱ የሚወጡት? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮአችንን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህም ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዚህኛው ዝግጅታችን ላይ አርሰናል ጥሩ የፊት መስመር ተጫዋቾች እያሉት ለምንድን ነው ወደ ገበያ ወጥቶ የፊት መስመር ተጫዋቾችን ለማስፈረም የፈለገው? ከዚህም በተጨማሪ የዚህስ ምክንያቶቹ ምንድን ናቸው? ከአርሰናልስ የትኞቹ ተጫዋቾች ለቀው ይወጣሉ? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል ማለት ነው። እንግዲህ የዝውውር መስኮቱ ሊከፈት ጥቂት ቀናት ይቀሩታል። ነገር ግን ደግሞ ትላልቅ የአውሮፓ ክለቦች በዝውውር መስኮቱ ላይ በንቃት መሳተፍ ጀምረዋል። ለምሳሌ ማንቸስተር ዩናይትድ ኤደርሰንን ለማስፈረም ከስምምነት ላይ ደርሷል፣ የአታላንታውን የአማካይ መስመር ተጫዋች። ከዚህም በተጨማሪ ደግሞ እንደዚሁ የዌስትሃሙን ተጫዋች ማቴዎስ ፈርናንዴሽንም ለማስፈረም ከፍተኛ እንቅስቃሴን እያደረጉ ይገኛሉ። ይህ በእንዲህ እንዳለ ደግሞ ከዚህም በተጨማሪ ባርሰሎና የኒውካስሉን ተጫዋች አንቶኒ ጎርደንን ለማስፈረም ተጫዋቹም የሕክምና ምርመራውን እንደጨረሰ ነው በርካቶች እየተናገሩ የሚገኙት። ታዲያ የእንግሊዝ ፕሪምየር ሊግን የ2025-26 የውድድር ዘመን ዋንጫውን ከፍ አድርጎ ያነሳው የአርቴታው ቡድን አርሰናል ገና ካሁኑ ከበርካታ ተጫዋቾች ጋር ስሙ ተያይዞ እየተነሳ ይገኛል። እነ ሁሊያን አልቫሬዝ፣ ሞርጋን ሮጀርስ፣ ክሮፒ፣ ማርከስ ራሽፈርድ ከመሳሰሉ ተጫዋቾች ጋር አርሰናሎች ስማቸው ተያይዞ እየተነሳ ይገኛል። ታዲያ የበርካቶች ጥያቄ እንግዲህ አርሰናል ውስጥ በቁጥር እንኳን ብንቆጥራቸው እነ ካይ ሃቨርትዝን እንዲሁ ደግሞ ማርቲኔሊን፣ ትሮሳርድን፣ ኖኒ ማድዌኬን፣ ማክስ ዳውማንን፣ ቪክተር ዮኬሬስን በአርሰናል ውስጥ ብንመለከት ቢያንስ ቁጥራቸው 6 ወይም 7 የሚሆኑ ጥሩ የፊት መስመር ተጫዋቾች ፖቴንሻሊ የአንዱ ተጫዋች ብቃት ከሌላኛው ብቃት ሊለያይ ይችላል። ነገር ግን ለምንድነው አርሰናል የፊት መስመር ተጫዋቾች እያሉት ወደ ገበያው ወጥቶ የፊት መስመር ተጫዋቾችን ለማስፈረም እየተንቀሳቀሰ የሚገኘው የሚለው የበርካቶች ጥያቄ ነው። እንግዲህ ለዚህ 5 ምክንያቶች አሉ። እነዛን ነገሮች በዚህኛው ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። እንግዲህ በዘንድሮ የአርሰናል ቡድን ውስጥ የቡድኑ ከፍተኛ ጥንካሬ ሆኖ የተመለከትነው የመከላከሉ መዋቅርና የቆመ ኳስ አጠቃቀሙ ነው። በርካቶች አርሰናልን በክፍት ጨዋታ ጎል አያስቆጥርም፣ ከክፍት ጨዋታ ጎሎችን ለማስቆጠር ይቸገራል ብለው አርሰናልን ሲተቹት እንመለከታለን። ነገር ግን አርሰናል በክፍት ጨዋታም ጎል ያስቆጥራል፣ በቆመ ኳስም ጎል ያስቆጥራል። እንዲሁ በባለፈው ክረምት እንደተመለከትነው እንደ ቪክተር ዮኬሬስ፣ ኖኒ ማድዌኬ ያሉ ተጫዋቾችን ወደ ስብስቡ በመቀላቀል የፊት መስመር ጥራቱን ለመጨመር ሞክሯል።
ነገር ግን ይህ ከሞላ ጎደል ጥሩ ነው የሚባል ቢሆንም ነገር ግን ደግሞ አርሰናሎችን በሙሉ ልብ ደስተኛ ያደረጋቸው ነው ወይ የሚለው ጉዳይ ራሱን ችሎ መነጋገሪያ ርዕስ የሚሆን ጉዳይ ነው። እንግዲህ ኖኒ ማዱዌኬ ከ50 ሚሊዮን ፓውንድ በላይ የወጣበት ተጫዋች ነው። ግን እስቲ አርሰናል ደጋፊዎች በዚህ ተጫዋች ምን ያህል ደስተኛ ናችሁ? ይህንን ጥያቄ ምላሻችሁን እንድትጽፉልን በትህትና እንጠይቃለን። ከዚህም በተጨማሪ ቪክተር ዮኬሬስ አመቱን ወጥ በሆነ ፐርፎርማንስ አላሳለፈም። ያው 21 ጎሎችን አስቆጥሯል በውድድር አመቱ በአጠቃላይ ማለት ነው። 14 ጎሎችንም አስቆጥሯል። በፕሪሚየር ሊጉ የአርሰናል ከፍተኛ ጎል አስቆጣሪ ነው። ጥሩ አጀማመርን አድርጓል። ነገር ግን በሙሉነት ደግሞ የአርሰናል ደጋፊዎች ምናልባትም ደግሞ በዚህ ዓመት ደረታቸውን ሞልተው በእነዚህ የፊት መስመር ፈራሚዎች በነ ኖኒ ማዱዌኬ ከዚህ በተጨማሪ ደግሞ በነ ቪክተር ዮኬሬስ ሲዝኑን በሙሉ ደስተኞች ነን ብለው የሚናገሩበት ነገር አለ ብለን ለማንሳት ትንሽ ላያስደፍር ይችላል እና ለዛ ነው አርሰናል በቀጣዩ የዝውውር መስኮት ጥሩ አቅም ያላቸውን የፊት መስመር ተጫዋቾችን ለማስፈረም ከፍተኛ እንቅስቃሴ ያደርጋል ተብሎ የሚጠበቀው። ዋነኞቹ ምክንያቶች ግን ምንድን ናቸው? በተለይ አርሰናል በአሁኑ የክረምት የተጫዋቾች የዝውውር መስኮት እነዚህን የፊት መስመር ተጫዋቾች እነ ሮጀርስን ያው ሮጀርስ በእርግጥ የአማካይ መስመር ተጫዋች ነው፣ ግን ወደ ግራ መስመርም ወጥቶ መጫወት ይችላል። እነ ሁሊያን አልቫሬዝን አርሰናል እየፈለገ ያለበት ምክንያቱ ምንድን ነው የሚለውን ጉዳይ መመልከት ያስፈልጋል። የመጀመሪያው ምክንያት ተያይዞ የሚነሳው ከቡካዮ ሳካ ጋር ተያይዞ ነው። አርሰናል ቡካዮ ሳካ ሲኖርና ቡካዮ ሳካ ሳይኖር አንድ አይነት የሜዳ ላይ ፐርፎርማንስ አለው ለማለት ያስቸግራል። በእርግጥ ቡካዮ ሳካን በሌለባቸው ጨዋታዎች ላይ አምና ኤታን ንዋኔሪ፣ ዘንድሮ ደግሞ ኖኒ ማዱዌኬ እዛ ቦታ ላይ እየተሰለፉ አለፍ ሲልም ማክስ ዳውማን እየተሰለፈ ጥሩ ፐርፎርማንስ ሲያሳዩ ጎሎችን ሲያስቆጥሩ የግብ ዕድሎችን ሲፈጥሩ ተመልክተናል። ቡካዮ ሳካ የሚያደርጋቸውን ነገሮች እነዚህም ተጫዋቾች ሲያደርጉ ልናይ እንችል ይሆናል። ነገር ግን ቡካዮ ሳካ የሚያደርጋቸው እነዚህ ተጫዋቾች ደግሞ የማያደርጓቸው ነገሮች አሉ። በአርሰናል የፊት መስመር ውስጥ በተለይ ደግሞ ወርልድ ክላስ ብለን መጀመሪያ የምንጠራው ተጫዋች ቡካዮ ሳካ ነው። አሁንም አርሰናል ኖኒ ማዱዌኬን እንኳን ካስፈረመ በኋላ በደንብ ያልታየው ነገር ከቡካዮ ሳካ ጋር የሚገዳደር ቡካዮ ሳካ ደከም ሲል ወይ ቡካዮ ሳካ ብቃቱ ሲወርድ አሊያ ደግሞ ተጫዋቹ በሚጎዳበት ሰዓት ላይ አርቴታ በሙሉ ልብነት የሚያምነውና የሚያሰልፈው ተጫዋች እንዲኖር ይፈለጋል። እንግዲህ በዚህ ዓመት አንድ በጣም እኔ ከታዘብኳቸው ነገሮች ውስጥ አርቴታ በቃ ቡካዮ ሳካ የፈለገ ቢደክም የፈለገ በቃ ተጫዋቹ ኢነርጂው ቢሟጠጥ እንኳን 90 ደቂቃ ሙሉ ተጫዋቹን ሜዳ ላይ ሲያሰልፈው ነው ስንመለከት የነበረው። እኔ አንድ ጨዋታ ላይ ነው አርቴታ ደፍሮ ቡካዮ ሳካን ቀይሮ ሲያስወጣው፣ በተለይ በጣም ነጥብ በሚያስፈልገው ሰዓት ላይ ጎል በሚያስፈልገው ሰዓት ላይ ቡካዮ ሳካን ቀይሮ ሲያስወጣው የማስታውሰው አንድ ጨዋታ ላይ ነው። እሱንም በባይ አሬና በቻምፒየንስ ሊግ የ16 ጥሎ ማለፍ አርሰናል ከባየር ሌቨርኩሰን 1-1 በተለያዩበት ጨዋታ ላይ ነው አርቴታ ደፍሮ ሳካን ሲቀይርና ማዱዌኬን ሲያስገባ የተመለከት ነው። እና ማዱዌኬ በዛ ጨዋታ ላይ የግብ ዕድሎችን ሲፈጥር ነበር። አርሰናልም የፍጹም ቅጣት ምት አግኝቶ ካይ ሃቨርትዝ ያችን የፍጹም ቅጣት ምት አስቆጥሮ አርሰናልን አቻ እንዲሆን አስችሏል። እና አሁን በተለይ ደግሞ አርቴታ ለምንድን ነው ቡካዮ ሳካን እየደከመው እንኳን ኢነርጂውን እየጨረሰ እያየው ለጉዳት በሚያጋልጠው መልኩ እየተጫወተ እንኳን ለምንድን ነው ቡካዮ ሳካን የማይቀይረው ብለን ካልን አሁንም በቡካዮ ሳካ ትከሻ ልክ ያለ ተጫዋችን በስብስብ ውስጥ እንዲኖር ይፈልጋል። ስለዚህ አንደኛውና ትልቁ ምክንያት በተለይም ደግሞ ቡካዮ ሳካ የማይኖርባቸው ጨዋታዎች ሊኖሩ ይችላሉ። በጉዳት ምክንያት በፊትነስ ጉዳዮች ላይ ተጫዋቹ በጉዳት ምክንያት የማይኖርባቸው ጨዋታዎች ይኖራሉ። የዛን ጊዜ የሱን ቦታ ተክቶ ልክ እንደ ቡካዮ ሳካ አሁን ኖኒ ማዱዌኬ ሲገባ የሳካን ኳሊቲዎች ዴሊቨር ያደርጋል ብላችሁ የምትጠብቁት ተጫዋች አይደለም። ማዱዌኬ ሲገባ በማዱዌኬ ኳሊቲ ነው የምታገኙት። በማዱዌኬ ኳሊቲ ነው የሚጫወተው። ብቃት የለውም እያልኩኝ አይደለም። ተጫዋቹ ፐርፎርማንሱ ጥሩ አይደለም እያልኩኝ አይደለም። ግን ደግሞ ማዱዌኬ ልክ እንደ ቡካዮ ሳካ ወርልድ ክላስ የሆነ ፐርፎርማንስ አርሰናል በተለይ ጎሎችን በሚፈልግበት ሰዓት ላይ ተጫዋቹ ያን ነገር ማድረግ ይችላል ወይ? ከፍተኛው ጥያቄ የሚነሳበት አንዱ ነገር ነው። ኢቭን በዚህ ዓመት ማዱዌኬ ያልነበረባቸው ጨዋታዎች ነበሩ። ስለዚህ አርሰናል እዚህ ቦታ ላይ
ተፎካካሪ የሆነ ተጫዋች እንዲኖር በመፈለጉ ምክንያት ወደ ገበያው ወጥቶ ተጫዋቾችን ለማስፈረም የሚንቀሳቀስበት አንዱ ምክንያት ይህ እንደሆነ ይታመናል። ሁለተኛው ከዚህ ጉዳይ ጋር ተያይዞ በተለይ አርሰናል የፊት መስመር ተጫዋቾችን ለማስፈረም ለምን ወደ ገበያው ሊወጣ ቻለ የሚለውን ነገር ስንመለከት የግራው መስመር ላይ ያለው ችግር ነው። ይሄ ያለፉትን 2-3 ዓመታት ስንመለከተው የነበረ ጉዳይ ነው። ማርቲኔሊ ነው በዚህ ቦታ ላይ እንግዲህ በቋሚነት እንዲሰለፍ ብዙ የአርሰናል ደጋፊዎች የሚጠብቁት። ነገር ግን ደግሞ ማርቲኔሊ በዚህ በግራው መስመር ላይ በተለይ እኔ 2022-23 ላይ ነው ምርጡን ማርቲኔሊ ከሳካ ጋር በመጣመር ምርጥ ብቃት ያሳየውን ማርቲኔሊ ያየሁት 2022-23 የውድድር ዘመን ላይ ነው። ከዛ በኋላ ማርቲኔሊ በጉዳት ምክንያት በአቋም መውረድ ምክንያት ለአርሰናል የሚጠበቅበትን ነገር ሲያደርግ እያየ ነው አይደለም። እንደውም ዘንድሮ ቻምፒየንስ ሊግ ላይ ቢያንስ ይሻላል። በቻምፒየንስ ሊግ ጨዋታ ላይ ለምሳሌ ከካይራት አልማቲ ጋር በተደረገው ጨዋታ፣ ከባየር ሚዩኒክ ጋር በተደረገው ጨዋታ፣ ከአትሌቲክ ቢልባኦ ጋር በተደረገው ጨዋታ ላይ ቢያንስ ጎሎችን ሲያስቆጥር ተመልክተነዋል። ይሄ ማርቲኔሊ በየሳምንቱ ዊኬንድ ዊክ አውት ፕሪሚየር ሊግ ላይ ጎል የሚያስቆጥር ተጫዋች አይደለም። እንደውም አርቴታ በዚህ ዓመት ብዙውን ጊዜ በግራ መስመር ላይ ሲያሰልፍ የነበረው ሊያንድሮ ትሮሳርድን ነው። ትሮሳርድ ያልተነገረለት ብዙ ያልተወራለት የአርሰናል አንደርሬትድ የሆነ ተጫዋች ነው። ምንም አያጠያይቅ። ያለፉትን 3-4 ዓመታት የአርሰናልን የግራ መስመር ቀጥ አድርጎ የያዘ ተጫዋች ቢኖር ሊያንድሮ ትሮሳርድ ነው። ተቀይሮ እየገባ በሚያስቆጥራቸው ጎሎች በቋሚነትም ሲሰለፍ አርሰናልን አርቴታን አንገት የሚያስደፋ ተጫዋች አይደለም። በዚህ ዓመት እንኳን ብዙ ቁልፍ ጨዋታዎች ላይ ጎሎችን ሲያስቆጥር ተመልክተነዋል። አርሰናል አስቶን ቪላን 4-1 ሲያሸንፍ ጎል አስቆጥሯል። አርሰናል ሰንደርላንድ ጋር 2-2 ሲለያይ ሁለተኛዋን ወሳኝ ጎል ያስቆጠረው እርሱ ነው። አርሰናል ፉልሃምን 1-0 ሲያሸንፍ ብቸኛዋን ጎል ያስቆጠረው ትሮሳርድ ነው። አርሰናል ዌስትሃምን በጣም ተጨንቆ 1-0 ሲያሸንፍ ብቸኛዋን የፕሪሚየር ሊጉን ዋንጫ እንዲያሸንፍ አርሰናልን ፑሽ ያደረገችውን ወሳኝ ጎል ያስቆጠረው እርሱ ነው። ኢቭን አርሰናል ቶተናምን በገጠመበት ጨዋታ ላይ ሲያሸንፍ ጎል ያስቆጠረው እርሱ ነው። አርሰናል በተሸነፈበት የአስቶን ቪላው 2-1 ጨዋታ እንኳን ሳይቀር ተቀይሮ ገብቶ ጎል ያስቆጠረው እርሱ ነው። ስለዚህ ከማርቲኔሊ ይልቅ የትሮሳርድ ምርጥ ብቃት ሚዛን ይደፋል። ግን ችግሩ ትሮሳርድ እድሜው 31 ነው። እንደውም አሁን ከክለቡ ለቆ ሊወጣ ይችላል ተብሎ ይጠበቃል። ምናልባት አርሰናል ቢያቆየው ለ1 ዓመት ነው ትሮሳርድን ሊያቆየው የሚችለው ለ1 ዓመት ብቻ። እንግዲህ የዛን ጊዜ እድሜው 32 ይሆናል። ከዛ በኋላ ለረጅም ዓመት በአርሰናል አገልግሎት ይሰጣል ተብሎ አይጠበቅም። በዚህ ዓመት እንኳን ከግማሽ ዓመት በኋላ ብቃቱ ሲወርድ ሲደክም ስንመለከት ነበር። ስለዚህ እዚህ ቦታ ላይ ልክ እንደ ቡካዮ ሳካ አይነት አርቴታ በደንብ የሚተማመንበትና ለዘላቂ መፍትሄ የሚሰጠው የሚጫወት ተጫዋች አርሰናል ይፈልጋል። ለዛ ነው ከነ ኪቪቻ ክቫራትስኬሊያ ጋር ከሌሎች ተጫዋቾች ጋር አርሰናል ስሙ ተያይዞ እየተነሳ የሚገኘው። በተለይ የግራ መስመር በጣም ትልቅ መፍትሄ ትፈልጋለች። ከባለፈው ዓመት ጀምሮ እነ ኒኮ ዊሊያምስ ሳይቀሩ ከአርሰናል ጋር ስማቸው ተያይዞ ሲነሳ ነበረ። ለምን? እዚህ ቦታ ላይ ያለው ችግር ምን ያህል እንደሆነ አርቴታ ስለሚያውቀው ነው። ስለዚህ እዚህ ቦታ ላይ በጣም ጥሩ የሆነ ለዓመታት መጫወት የሚችል ትሮሳርድን የሚተካ ጥሩ ተጫዋች አርሰናል ማግኘት ይፈልጋል። ሶስተኛው ደግሞ ቅድም አሁን ካነሳውላችሁ ነገር ጋር በተወሰነ መንገድ ይገናኛል። ከአርሰናል ለቀው የሚወጡ ተጫዋቾች ይኖራሉ ተብለው ይጠበቃሉ። ለምሳሌ ማርቲኔሊ ይለቃል የሚሉ ሪፖርቶች አሁን ሳይሆን ገና ከወራት በፊት ነው መውጣት የጀመሩት። ተጫዋቹ ከአርሰናል ይለቃል፣ ምንም ጥያቄ የለውም። አርሰናል ተጫዋቹን ለመልቀቅ ዝግጁ ነው። በተለይ የተሻለ የዝውውር ሂሳብ ከመጣለት ተጫዋቹን ከመሸጥ ወይም ወደ ሌላ ክለብ እንዲዘዋወር ከማድረግ ወደ ኋላ አይልም። እኔ ማርቲኔሊ የብቃት ችግር የለበትም፣ ግን ደግሞ ኮንሲስተንት ሆኖ በተለይ ሜዳ ላይ በሚያሳየው የማጥቃት ሩጫዎች፣ ድሪብሊንጉ በፍጥነቱ ልክ ደግሞ ጨራሽ የሆነ ተጫዋች አይደለም። በዛ ምክንያት ነው አርሰናል በማርቲኔሊ ላይ እምነት ማሳደር ያልቻሉ። በተለይ በዚህ ዓመት ብዙውን ጊዜ ትሮሳርድ ነው ሲሰለፍ ያየ ነው። ስለዚህ ማርቲኔሊ ለቆ መውጣቱ አይቀርም አዲስ ነገር ካልተፈጠረ በስተቀር። ጋብሪኤል ሄሱስ ለቆ ሊወጣ ይችላል። እንደውም 20 ሚሊዮን ፓውንድ የሚከፍል ክለብ ሁሉ ካለ ተጫዋቹን ለመልቀቅ ዝግጁ ናቸው አርሰናሎች የሚሉ መረጃዎች እየወጡ ይገኛሉ። ከዚህ በተጨማሪ ሌሎች በርካታ ጉዳዮችንም እንሰማለን። ትሮሳርድም ለቆ ሊወጣ ይችላል። ስለዚህ እነዚህ ነገሮች መሆናቸውን ተከትሎ
አርሰናል በተለይም እነዚህን ተጫዋቾች ለመተካት ቢያንስ 2 ተጫዋቾች ሊለቁ ይችላሉ። ወይ ማርቲኔሊና ትሮሳርድ አሊያም ደግሞ ማርቲኔሊና ጋብሪኤል ሄሱስ ወይ ጋብሪኤል ሄሱስና ትሮሳርድ ወይ ጋብሪኤል ሄሱስና ማርቲኔሊ ሊለቁ ይችላሉ። ስለዚህ ይህን ነገር ለማስተካከልና እነዚህን ተጫዋቾች ለመተካት አርሰናል ገበያው ላይ አቅም ያላቸውን ጥሩ የፊት መስመር ተጫዋቾችን ለማስፈረም እየተንቀሳቀሰ የሚገኘው በዚህ ምክንያት ነው። ወደ 4ኛው ነገር ልናልፍ ነው። ወደ 4ኛው አርሰናል የፊት መስመር ተጫዋቾችን ወደሚያስፈርምበት ምክንያት። ከዛ በፊት ግን ቪዲዮን ላይክ ካላደረጋችሁ አሁኑኑ የ3 ሰከንድ ፋታ ውሰዱና ቪዲዮውን ላይክ አድርጉ። ቻናሉንም ደግሞ ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ ማድረጋችሁን አስታውሱ። ሰብስክራይብ አድርጋችሁ ፕሮግራሙን ማዳመጣችሁን ቀጥሉ። ወደ 4ኛው ጉዳይ ደግሞ ስናልፍ የአርሰናልን የፊት መስመር አንፕሪዲክተብል ለማድረግ ተገማች እንዳይሆን ለማድረግ ነው አርሰናል እነዚህን የፊት መስመር ተጫዋቾች ለማስፈረም እየተንቀሳቀሰ የሚገኘው። ያለፉትን ዓመታት ስንመለከት እንደውም ዘንድሮ ይሻላል እንጂ በ2022 23 23 24 24 25 ላይ ተመሳሳይ ነው የአርሰናል የፊት መስመር። ማን ሊሰለፍ እንደሚችል ይታወቃል። ግራው መስመር ላይ ማርቲኔሊ ነው። ማርቲኔሊ ከሌለ ትሮሳርድ ነው። የቀኙ መስመር ላይ ሳካ ነው ለረጅም ጊዜ። አሁን ዘንድሮ ነው ማዱዌኬ የመጣው። ሳካ ከሌለ ማዱዌኬ እንደሚሰለፍ ይታወቃል። የፊት መስመሩን ዩኬሬስ ይመራዋል። ዩኬሬስ ከሌለ ሃቨርትዝ ነው የሚገባው። ይሄ ይታወቃል። በቃ እግር ኳስን በደንብ በትኩረት የሚመለከት ሰው የአርሰናልን ስታርቲንግ 11 ወይም ደግሞ ላይን አፕ በደንብ ለይቶ መናገር ይችላል፣ በተለይ የፊት መስመር ተጫዋቾችን። ለዚህ አርሰናል የፊት መስመሩን ተገማች እንዳይሆን ለማድረግ እንደ ልቡ ተጫዋቾችን እያቀያየረ ለማጫወት ይረዳው ዘንድ ነው በተለይ ወደ ገበያው ወጥቶ እነዚህን አይነት ጥሩ ብቃት ያላቸውን ተጫዋቾች ለማስፈረም እየተንቀሳቀሰ የሚገኘው። ስለዚህ የፊት መስመሩን አሰላለፉንም ጭምር ተገማች እንዳይሆን ለማድረግ እና ፕሬዲክተብል እንዳይሆን ለማድረግ አርሰናል እነዚህን የፊት መስመር ተጫዋቾች ለማስፈረም ወደ ገበያ ወጥቷል ማለት ነው። ወደ መጨረሻው ወደ 5ኛው ምክንያት ደግሞ ስንሄድ አርሰናል አሁን ባለው ስኬታማነቱ መቀጠልና እንዲሁ ደግሞ ሜጀር ትሮፊዎችን ትላልቅ ዋንጫዎችን ማሸነፍ ይፈልጋል። ቻምፒየንስ ሊግን፣ ፕሪሚየር ሊግን፣ የዓለም የክለቦች ዋንጫን፣ ሱፐር ካፕን፣ ኤፍኤ ካፕን ማሸነፍ ይፈልጋል። ያን ደግሞ ለማድረግ አሁን ካሉት ተጫዋቾች በተሻለ ምናልባት ከነ ማርቲኔሊ ብቃት 1-2 ደረጃ ከፍ ያለ ተጫዋች በእድሜም እንዲሁ ደግሞ ባለው ፐርፎርማንስም በኳሊቲ ደረጃም በደንብ ጠቀሜታ መስጠት የሚችሉ ተጫዋቾችን አርሰናል ማስፈረም ይፈልጋል። ለምን? ለዋንጫ ተፈካካሪ ሆኖ በዚህ የዋንጫ ማሸነፍ ሂደት ውስጥ አርሰናል መቀጠል ይፈልጋል። ለዚህም ይህ በመሆኑ ምክንያት በተለይ ደግሞ ትላልቅ ዋንጫዎችን ከማሸነፍ አኳያ ጥራት ያላቸውን ተጫዋቾች አርሰናል ለማስፈረም ይፈልጋልና ገበያ ላይ እንግዲህ በርካታ ተጫዋቾች አሉ። እነዛን ተጫዋቾች እንግዲህ ወደ ክለቡ ማምጣትና የፊት መስመሩን የበለጠ ጥራት እንዲኖረው ማድረግ ይፈልጋል ማለት ነው። እንግዲህ እነዛን ነገሮች ከግምት ውስጥ ስናስገባ አርሰናል ለምን የፊት መስመር ተጫዋቾችን ለማስፈረም ፈለገ የሚለውን ነገር ምስል የምናገኝበት ይሆናል ማለት ነው። እስቲ የአርሰናል ቤተሰቦችም የትኛው የአርሰናል ተጫዋች ክለቡን ቢለቅ የተሻለ ነው ብላችሁ ታስባላችሁ? ከዚህም በተጨማሪ ደግሞ የትኛው ተጫዋች አርሰናልን ቢቀላቀል ለአርቴታ በደንብ ጠቀሜታ ይኖረዋል ብላችሁ ታስባላችሁ? ከምክንያት ጋር ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ የዝውውር መስኮቱ ከተከፈተ በኋላ በርካታ አዳዲስ ነገሮችን መመልከታችንም አይቀርም። እንግዲህ ፈጣሪ ቢፈቅድ ዛሬ ማታ ደግሞ እንደዚሁ በሌሎች የዝውውር ጉዳዮች በቀጥታ ስርጭት ከእናንተ ከአድማጮቻችን ጋር የምንገናኝ ይሆናል። የዝውውር ጉዳዮችን ለመከታተል ሁነኛ ቦታ ላይ ትገኛላችሁ። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረጋችሁን አትርሱ። አርሰናል ግን እንግዲህ ወጣም ወረደም በቀጣዩ የዝውውር መስኮት የፊት መስመር ተጫዋቾችን መልቀቁ አዳዲስ ተጫዋቾችንም ማስፈረሙ አይቀርም። ያን እንግዲህ በቀጣዩ ጊዜ አብረን የምንመለከተው ጉዳይ ይሆናል ማለት ነው።